በውብዬና በናሂ ትዳር ልክ እንደ እርጎ ዝንብ በ11ኛው ሰዓት መታጠልቅ ስላለችው ስለ ናርዶስ ወይንም ናርዲ ምናምን ነው ሲያቆላጵሷት የሰማሁት። ናርዶስ አይጥፋና ስንጋባ ምናምን የት ነው ማንን ነው የምታገቢው? እንጦሮጦስ ግቢና መጀመሪያ ከየት ነሽ ወዴት ነሽ እሱን አጣሪ። ባለ ትዳር ባላይ እንደ ሙጫ ተጣብቃችሁ ተንጠልጥላችሁ ማለት ነው አልወርድም አልላቀቅም የምትሉ ሴቶች ኧረ ተው፣ ክብራችሁን እወቁ። ሴትነታችሁ መጀመሪያ አክብሩት። ወዴት ነው? አንዷን ትቶ ወደ አንቺ ቢመጣ አንቺን ትቶ ደግሞ ወደ ሌላኛው ይሄዳል። ይሄንን እወቁ። ሪስፔክት ለራሳችሁ ስጡ። ኧረ ተው ሴቶች፣ እኔ ስንቱን አስረድቼ ስንቱን መክሬ ነው የምችለው። በቤታችን የትኛው ያፈራሹ ቤት የትኛው ያፈራሹን ቤት ነው በቤታችን መታችሁ ልትደበድቡ የትኛው ቤት ነው? ከኋላ ይመጣ አይና ወጣ ይባላል ተረቱ ላይም ማለት ነው። በ11ኛው ሰው ቤት ገብተሽ በቤታችን መተሽ ትያለሽ። በአሁኑ ሰዓት እኮ ውሽማ ሆኗል። ደረቱን ነፍቶ የሚደባደበው የሚጣላው የሚቀነው ውሽማ ሆኗል። ሚስት ቤት ቁጭ ብላ የሚንገበገበው የሚንጨረጭረው ውሽማ ሆኗል። ወዴት ነው እየሄድን ያለ ነው? ሴቶች ግን አንቺ ለፍዳዳ ማለት ነው። ምንድን ነው የምትለፋደዩ? ጭራሽ በቤቴ መታችሁ ልትደባደቡ ነው እንዴ? ልትጨቃጨቁ ነው እንዴ የመጣችሁት? ቤታችን መታችኋል፣ ውልቅ ብላችሁ ትሄዳላችሁ። የማ ቤት ነው የመጣችሁ? ሚስት ያለውን ያገባ ልጅ ያለውን ወንድ የምትጠብሱ የምትጀነጅኑ፣ ከሱም ሰው ደግሞ ገንዘብ የምትልቁ አሁን ሚዲያ ላይ ያለ ነው። ልጁን እንግዲህ ሁለተኛ ልጅም መንገድ ላይ ነው። ልጁ ሚዲያ ላይ እያየን ነው። ሚስቱን እያየሽ ነው። ይህን ሁሉ እያየሽ የላክሽው ልበላ ያልሽ ሴት ነሽ። እኔ በነገራችን ላይ ከዚህ በፊት ሀቢባ ጋር ማለት ነው ሚስት ቢኖረው ችግር የለብኝም፣ ሚስቱ ጋር ሄዶ ልጆቹ ጋር ሄዶ ብሎ ቢመጣም ችግር የለብኝም እቀበላለሁ። እሺ ከሚስቱ ጋር ይሄ ትዳር ማገናኛው ፕሮግራም ላይ ማለት ነው ሴቶች ምን ያህል ወደ ኋላ እንደቀረን ምን ያህል የሚያስጠላ ሁኔታ ላይ እንዳለን ያየሁበት ቪዲዮ ነው። እና ላይቭ ላይ እንግዲህ ሀቢባ ትዳር እያገናኘች ባለችበት ሰዓት እሺ ምንድን ነው መስፈርትሽ ምናምን ስትል እኔ ምንም መስፈርት የለኝም በቃ ከዚህ እድሜ እስከዚህ እድሜ ያለች ሚስት ቢኖረውም ችግር የለኝም አለች። ልጅ ቢኖረውም እና ውሽምነት ነው የምትገቢው ስትላት አይ በቃ ከሚስቱ ጋር የተለያየ ግን ሚስቱ ጋር ሄጄ ልደር ካለኝም ይመቸኛል፣ እኔ ፈቅድለታለሁ። ብቻ እኔንም ማስተዳደር ይቻል፣ አንቺንም ማስተዳደር ይቻል። ይሄ ማለት ትዳር ሳይሆን ገንዘብ ነው የፈለግሽው። ትዳር ሳይሆን አዳር ነው ያማረሽ። አንቺ ያማረሽ ሌላ ችግር ነው የቸገረሽ። ትዳር ቤት መመስረት መከባበር እስከ ህይወት ፍጻሜ ፍቅርን ትዳርን መኖር ሳይሆን በቃ ያማረሽ ነው ያማረሽ። አንቺ በቃ የፈለግሽው አንቺ የተንጠለት ሶስተኛውን እግሩን ነው እንጂ እውነት እሱን ማንነቱን ፍቅሩን ሪስፔክቱን ቤቱን በቃ ትዳር ማለት እኮ እሱነቱ የአንቺ ሊሆን ነው የሚገባው። በቃ እሱነቱ ላንቺ ነው፣ ላንቺና ላንቺ የተፈቀደ ነው የእሱነት ገላ የእሱን ማንነት ማለት ነው አንቺን እስካገባ ድረስ። ይህ ማለት እዛች ጋም ሄዶ ቢመጣ እዚች ጋም ሄዶ ጣጣ የለሽም ማለት ውሽማ ልሁን ያልሽው። እንግዲህ ሚስት ያለው ልጆች ያሉት ልጆቹ ጋም ሄዶ እንደፈለገው ቢሆን ሚስቱ ጋም ሄዶ ቢያድር ምንም ችግር የለውም እስከ ማለት የደረስን ሴቶች ይሆነናል። በኢየሱስም በጣም ነው የሚያስጠላው፣ በጣም ነው የሚያስገርመው። ምን ያህል ክብር እንዳጣን ለራሳችን ምን ያህል ክብር እንደሌለን ነው የሚያሳየው። በጣም የሚያስጠላ ወደ ኋላ የቀረ ማንነት ላይ ደርሰናል ሴቶች። ቆሞ መቅረት ይሻላል። ይህንን አይነት ማንነት ለሌላው ማህበረሰብ ማንጸባረቅ ቆሞ መቅረት ይሻላል። እኔ አሁን በዚህን ሰዓት ማለት ነው ሁለተኛ ሚስት ከመሆን ባላገባ ቆሜ ብቀር እንዴ! ይሄ ዓለም እኮ ነው። ፏብልጭ ብላችሁ መኖር ይሄ ዓለም ነው። በቃ እንደ ሁለተኛ ሚስት ረበ መድኃኔዓለም በጣም የሚያስጠላ ነገር፣ በቃ በጣም የሚያስጠላ። አው በእርግጥ ሁለተኛ ሚስት የሚፈቀድበት እምነት አለ። ያው በእስልምና እምነት ተከታዮች እስከ 4 ይፈቀዳል። ያው በክርስትና አይፈቀድም። ይሄንን ስትል የነበረችው ክርስቲያን ናት እንግዲህ። እና ሚስት ቢኖረው ችግር የለኝም፣ ሚስቱን አጣጥሞ ቢመጣ መቀበለው ችግር የለኝም፣ ብቻ እኔ ያስተዳድር፣ ለኔ ክብር ይስጠኝ። ክብር ማለት መታመን እኮ ነው። በነገራችን ላይ ክብርን ማናቅ ሴቶች አለን ልበል? ክብር ምን እንደሆነ ማይገባን ሴቶች አለን ልበል? ክብር የመጀመሪያው ክብር ማለት እናንተ ማክበር ማለት ለእናንተ መታመን ነው። እኔ ማክበር ማለት እኔ ለኔ መታመን ነው። እኔ ደግሞ ለባሌ የምሰጠው ክብር ታምኜ መገኘት ነው። በቃ
መታመንን የመሰለ ነገር የለም። ለባሌ ስታመን ክብር መስጠት ነው። ይሄ ራሱ አንድ ክብር ነው። በቃ ሪስፔክት ነው የራሱ። ለሱ መታመን፣ ለሱ ሁሉ ነገር ለሱ ብዬ መተው ማለት ነው። ማለት የትም አድሮ ሲመጣ ይመቸኛል። ሚስቱን አጣጥሞ ሲመጣ ደግሞ እኔን መልሶ ሲያቅፈኝ ይመቸኛል። ይሄ ውሽምነት ካልገባው ይሄ ማለት ባለትዳር ወንድ የምታማግጥ ሴት እንደሆነች ነው እኔ ራሱ እጄም ባፌ ጭኜ ሳዳምጥና ስመለከት የነበረው ማለት ነው። ምን ያህል ሴቶች ለራሳችን ክብር እንዳጣን አሁን ያ ሁሉ ተመልካች አለ። ኢቭን ያቺ ሴት አንድ አለው የእሷን መስፈርት ማሟላ አለው የሚል የለም። እንደ ወንድ ልጅ በነገራችን ላይ ዝም ብሎ የሚገባ አይደለም። በጣም አብሰል ስለሆነ እቺ ሴት የት ድረስ ይዛኝ ትሄዳለች? አንቺ እዛ ጋር የትም አድሮ ቢመጣ ይመቸኛል ስትይ ማትወደኝ ናት ብሎ ነው የሚያስበው። እሷም የትም አድራ መመጣጣት እና አንቺም የትም አድረሽ የምትመጪ ከሆነ እሱም የትም አድሮ የሚመጣ ከሆነ ትዳር ነው እንዴ? እሱም ሌላ ሴት አጣጥሞ የሚመጣ አንቺም ሌላ ወንድ አጣጥመሽ የምትመጪ ከሆነ መጋባቱ ምንድን ነው ትርጉሙ? ጋብቻ ምንድን ነው? ጋብቻ ማለት እኮ እሱም በእኔ ገላ ተወስኖ እኔም በሱ ገላ ተወስኜ ለመኖር ነው። እኔም የትም አሸሸ ገዳሜ ብዬ በመጣ ከሆነ እሱም የትም አሸሸ ለምን እንጋባለን? አሸሸ ገዳሜውን በሜዳ አልጨርስም እንዴ? ለምንድን ነው መጋባቱ? ትርጉሙ ምንድን ነው? አያችሁ ታዲያ ሴትነት በጣም እየረከስን ያለው። ይሄን ደግሞ የምናረክሰው ራሳችንን፣ የምናወርደው ክብራችንን ራሳችንን፣ ለራሳቸው ዋጋ እየሰጠን ያሌለ ነው እኛ ነን። ባለትዳር ወንድ ላይ ሙጭጭ ብለን እኔ ነኝ ተወዳጅ፣ በቃ ምን ታመጫለሽ? አንቺን አይፈልግሽም ሚስቱን ሴትን እየገፋሽ እኔ ካልገባው ካልሽ አንቺን ገፍታ ደግሞ የምትገባ ትመጣለች። የምሬን ነው የምላችሁ። ይሄን ነገር አትርሱት። በቃ እናንተ ተወዳጅ እንደሆናችሁ አታስቡ። በአንዱ ዋሻ አንድ ሾልቆ ነው። ምንም የሚለየ ነገር የለውም። አንቺም ዳቦን እሷም ዳቦን የያዘችው ያንቺ ወርቅ አልማዝ አይደለም። በቃ ምንም የተለየ ነገር የለውም። ጾታችን ላይ የተለየ ነገር የለውም። ዋናው ስብዕናችን ላይ ነው። ስብዕናችን ላይ ነው። ማንነታችን፣ ሪስፔክት፣ ክብራችን ላይ ነው። ሴትነት ማለት የሚለካው በክብር ነው። ጾታ ሁሉም አለው። በጾታ ሆነ ሁሉም አለው። ሁሉም ተመሳሳይ ነው። ምንም የተለየ ነገር የለውም። ይሄንን ልናውቅ ይገባል። እንዴ በቃ በስንት ሰዓት እሷ ተወዳጅ ናት። በቃ ውብዬ ስላረገዘች ስለወለደች ወላደቀች አሮጊት ናት። እኔ ወጣት ነኝ። እኔ በቃ የነበርጣት ነኝ። እኔ ተወዳጅ ነኝ። እኔ ቅምጥል ነኝ። 8 ቁጥር። እውነትሽን ነው። 8 ቁጥር ነሽ አንቺ። 20 ቁጥር ነሽ። ራስሽን ብታቂው የሆነ የገበቴ ነገር ነው የምትመስዩ። ይሁንሽ ድግርግር ማንነትሽን የማታቂው ሴትነትሽ ያልገባሽ መጅግር የሆነ ገመላልቱ። እውነት ውብዬ የሴትነት ወጓ አላት። በቃ ሴት ናት። በቃ ሴት ማለት ሴት ስትሆኝ ነው ሴትነትሽን የሚረጋገጠው። እንደ ግመል እየጋለብሽ አይደለም። የሰው ትዳር ካላፋታው አፋትቼ ካልተተካው የሚባል ይሄ የግመልነት ባህሪ ነው። በቃ እንደ ግመል የምትጋልቢ ሴት አይደለሽ። ሰከን ማለት አለብሽ። ውብዬ ጋር ለመድረስ ሰከን ረጋ ማለት አለብሽ። የሴትነት ወጉ መያዝ አለብሽ። ሴት የሚያስመስል ስነግባር ሊኖርሽ ይገባል። ረጋ ማለት የረጋ ወተት ቅቤ ይወጣዋል ነው የሚባለው። ለሌላኛው ቤትም ሄደሽ ስጠብሺ ባለትዳር ጋር ለምንድነው ሌላ ወንድ ጋር እንኳን የራስሽ አዳም ያላገባ ወንድ ጋር እንኳን ስትቀርቢ ሰከን በይ። የሴትነት ወጉን ያዡ። የሴትነት ደንቡን ያዡ። እንደ ግመል አትጋልቢ ከላይ ከላይ በሰው ቤት ጥልቅ ብለሽ ቤቴ እንደ እውነትሽን ነው። የትኛው የገነባሽው ቤት ለገንዘብ ስልክለት ነበረ ምናምን። እውነትሽን ነው። እሱን ከናሁም ጋር ጨርሽው ብዬ ምን አገባት? አውቀሽ አምነሽበት እያየሽ የላክሽውን ገንዘብ ምን ይደረግልሽ? ከየት ምን ይጠበስልሽ? እየቆጠርሽ አምነሽ የላክሽውን ገንዘብ ምን ይጠበስ? ደግ እንኳን ተበልቷል። በቃ መጀመሪያ ነው አለመላክ። እያየሽ እየሰማሽ ባለትዳር እንደሆነ እንዳገባ ሚዲያ ላይ ብቻውን ቪዲዮ ቢሰራ ይጾከ አይ አላቅም ነበር ማረከኝ። በቃ ጠበስኩት፣ ጀነጀንኩት፣ ላኩ እና ይሄ ያሳምናል። እያየሽ የተበላሹ በፍቃድሽ ነው። ስለዛ ምን አገባው? ውብዬ ምን አገባት? በ11ኛው ሰዓት መጣሽ ካላገባው ልንጋባ ነው በቅርቡ ባለ ይሆናል በለበል ይውረድብሽና
እንደው የምሬን ብላችሁ እንደዚህ አይነት ሴቶች የእናንተንም ሴቶች ብላችሁ የምታስጨፈልቁት ነገር አለ። የእናንተንም ክብር አሳጣታችሁ በቃ ሙሉ ሴቱን የምታሰድቡት ነገር አለ። የምሬን ብላችሁ ያረ ሴቶች የራሳችን ክብርን እንወቅ፣ ራሳችን እንወቀው፣ ወደ ራሳችን እንመለስ፣ ራሳችን እንወቅ። በቃ ምንም ይሄ ነው የምለው ነገር የለም፣ ግን ራሳችን እንወቅ። በጣም የሚያስጠላ ሁኔታ ላይ ነው ያለነው። በጣም የሚያስጠላ ባለ ትዳር እየሆነ ሄደሽ አንኳኩተሽ ብትገቢ ይሄ ትዳር ነው? ትዳር ነው የመሰረትሽው ወይ? አፋቶ ትዳር አለ? ተፋቅሮ ነው እንጂ ትዳር አፋቶ ትዳር የለም እኮ። በጣም የሚያስጠላ ነገር ይሄ ነው። በቃ ባልና ሚስትን ስታፋቱ እኔስ መጣዬ ነገ ምንድን ነው በሉ። ይሄን ለማወቅ ሞክሩ። ለማንኛውም ቶሎ ቶሎ እመጣላችኋለሁ። መግቢያ ላይ ሰላም አላልኳችሁም። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁላችሁ። በተቻላችሁ መጠን ቪዲዮ እስከ መጨረሻ ካያችሁት ኮፒ ሊንክ እያደረጋችሁ ማየታችሁን እንዳትረሱ። ኮፒ ሊንክ አድርጉልኝ። ያው በጣም እይታው ቀንሷል፣ ምክንያቱም ያው የፖስት እያደረኩ አልነበረም። ኮፒ ሊንክ እያደረጋችሁልኝ በተቻለ መጠን ማለት ነው። ሰላማችሁ ዛሬኝ አብራችሁን ስለነበራችሁ እጅግ አመሰግናለሁ። በቀጣይ ቪዲዮ እንግዲህ ቶሎ ቶሎ ለመምጣት እሞክራለሁ። እስከምንገናኝ ቸር ሰንብቱልኝ። ከኔ ጋር ቻው ብያለሁ።